ሊቸግረው ግን ወዳለው ጥላው ከሄደች ትክክለኛ ልጅ ሴት ደግሞ ባሏ በችግር ጊዜ አብሯት ሆኖ ልክ ሀብታም ሲሆኑ ከሄደ እስኪያልፍለት ነበር የሚጠብቀው። በድህነት የትኛዋም ሴት እንደማትፈልገው ስላወቀ ያለው እድል የምትወደኝ ሚስት ናት፣ እሷ ቢኖረኝም ባይኖረኝም ትፈልገኛለች፣ አብሬያት ሆንና ልክ ሀብታም ሲሆን በድህነት የማይፈልጉኝ ሴቶች ጋር ሀብታም ወንድ ብቻ የሚፈልጉ ሴቶች ጋር ይሄዳል ሀብቱን ለማሳየት። ቢያጣ እኮ መልሶ ጋር ነው የሚመጣው። እናቱ ትመስዋለች፣ ካጣ አንቺ ጋር ይመለሳል። አሁን ሊያስታርቁሽ ይፈልጋሉ አይደል ቤተሰቦች? በጣም እስካሁኗ ሰዓት ድረስ ጠቅሎ ከኢትዮጵያ እሷንን በቃ ይቅርታ ብሎ ሊኖር መጥቶ እሷ ግን ውጭ አውጥታጣለች ማለት ያን ሁላ 3 አመት ሙሉ 2 አመት ሙሉ እኔ እየለመንኳቸው ወደ ልጆች የሚመለስ እያለቀስኩ በቃ ሲረጋጋ ይመለሳል ነበር መልሳቸው። እኔ ግን ውሳኔን ስወስን ወንድማችን ውጭ ላይ አውጥታጣለችው የሚለው እንትን ነው ለኔ እንትን ያለው ገባሽ? የእሱ ጥፋት ግን አልታያቸውም። አየሽ የሰው ልጅ ምንም ብታደርጊለት ብትሸከሚው እግሬ ተንጠለጠለ ይላል። አንቺ እነሱ ጥፋተኛ እንዳያደርጉሽ የባል ቤተሰብ እንዳይወቅስሽ እነንሽን ችለሽ እየማገጠ እያወቅሽ ችለሽ ዝም አልሽ። እሷ አባረረችው እንዳትባይ። አሁን ጠግቦ ሲሄድ አውጥታጣለችው ስትባይ አየሽ ከመጀመሪያው ነበር። ይኸውልሽ ሰዎች ምን ይሉኛል ብለሽ ልትጨነቂ አይገባም። ስሜትሽን ብቻ ነው መኖር። ተጠንቅቀሽላቸውም ከምላሳቸው አልዳንሽም። አልዳንኩ። የመጀመሪያ ውሳኔ መወሰን የነበረብኝ ያልኩት አሁን ነው። የውሳኔ ሰው መሆን በጣም በጣም ጥሩ ነው። ማንንም አለመስማት። ሰዎች ምንም ብታረጊ፣ ምስኪንም ብትሆኚ፣ ጨካኝም ብትሆኚ፣ ቆራጥም ኃይለኛም ወላዋይ ምንም ብትሆኚ ማውራታቸውን ስለማይተው ሰዎችን ትቶ ራስን ሆኖ መኖር። ራስን ሆኖ በቃ ለቤቴ ማንም የማንም እንትን አያስፈልገኝም። ማገጣቻው ቤተሰቦቹ ለምን ዓለም አይንጫጫም? ዓለም ለምን ጨካኝ አይለኝም? አልደራደርበትም። ቀይ መስመር ነው። ሰዎች ምን ይሉኛል? ሰው ምንም ቢል ማውራቱን አይተውም። ይኸውልሽ ባልሽ ሲማገጥ ብትለያይም አያችኋት ባሏ ማገጠ ብላ ምን አለበት ይቅርታ ብታደርግለት፣ ጨካኝ ናት ማገጠ ብላ አውጥታ ጣለችው፣ በሰው ሀገር አሳሰረች ይላል። ማቅኖ ደግሞ ዝም ብለሽ ደግሞ ብሎ አያችኋት ክብረ ቢስ ያቻት ባሏ እየማገጠ አቅፋው ታድራለች። ክብረ ቢስ ለራሷ ክብር የላትም። ይህን ያህል እንዴ ባል የጠማት በሞላ ባል ደግሞ የማገጠ ባል አቅፋ ታድራለች። ክብረ ቢስ ይልሻል። ምንም ብታደርጊ ከሰዎች መለሳድኝ። ስለዚህ ሰዎችን ትቶ በራስ ውሳኔ መወሰን በቃ ህይወትሽ ያንቺ ነው። ማንም አያገባባቸው። ደስተኛ ነኝ እኖራለሁ፣ አልተመቸኝም እቀይራለሁ። እኔ ዛፍ አይደለሁም አንድ ቦታ ላይ ተተክዬ ሳልደሰት የምኖረው። በህይወቴ ደስተኛ የመኖር መብት አለኝ። የህይወቴ ባለቤት እኔ ነኝ። ራሴን ደስተኛ የማድረግ ኃላፊነት ያለብኝ እኔ ነኝ። የምኖረው ህይወት ሀዘንተኛ ከሆነ ማንም አይደለም ተጠያቂ እኔ ነኝ። ለምን? የመረጥኩትን ህይወት ስለምኖር ፈጣሪ እድሉ ሰጥቶኛል እንድኖር። ፈጣሪ የሰጠኝን እድል ማንም እንዲወስንልኝ አልፈቅድም። ሰው አልደራደርም በህይወቴ ማንም። እናቴ አትወስንልኝም። እስከ 18 ዓመት ድረስ እናቴ አባቴ ሲያበሉኝ ሲያጠጡ ሲወስኑልኝ ይኖረዋል። ከ18 ዓመት በኋላ ግን እያንዳንዱ በህይወቴ የተደረጉ ነገሮች በእኔ ምርጫ ነው። ብታምኑ ባታምኑ ከ18 ዓመት ጀምሮ ከሀገር ወጥቼ ካታር የምትባል ሀገር መጣሁ። እኔ ነኝ እያንዳንዱን ህይወቴን እየወሰንኩ እየመረጥኩ እያደረጉ ያለው። አም ሀብ የተጸጸትበት ነገር የለም። ለምን? የህይወቴ ባለቤት ነው ስለሆንኩኝ። ማንም ህይወቴ ላይ እንዲፈልቅ እንዲቆርጥ ስላልፈቀድኩ። ለምን በሰዎች ቤት ሆኖላችሁ? ለምን የባል ቤተሰብ እንዲለኛል፣ ጎረቤት እንዲለኛል? ምንም አያገባውም። ቢሉ ብታደርጊም ባታደርጊም ከማድረግ ወደኋላ አይሉ፣ ከማውራት ወደኋላ አይሉ። ገባሽ? በትክክል ግን ያው እግዚአብሔር ይመስገን እንደዚህ ታሪክ እንደዚህ ሳወራ እንኳን እንባ ነበር የሚቀድመው እግዚአብሔር። አሁን ግን በቃ ሁሉም አልፎ ይሄን ታሪክ እኔን ዝም ብዬ ቁጭ እየሳስበው የሌላ ሰው ነው ተብሎ ቢነገረኝ እንኳን ማመን አልችልም። ግን እግዚአብሔር ይመስገን አንድ ፈተና ሲመጣ ራስሽን ዞር ብለሽ እንድትመለከች ያደርግሻል። ጠንካራ መሆን፣ በተለይ በሰው ሀገር ያለን ሴቶች ጠንካራ መሆን አለብን። ለራሳችን ቅድሚያ ለራሳችን መስጠት አለብን። ወንድ ቢሄድ ወንድ ይመጣል። እኔ ለልጆች ትዳር እንዳይበተን ምናምን የሚባል ነገር የሀገራችን አጉል ባህል አላት። እሱን እንትን ራሴን ጎድቼ ነበር ከሰውነት ደረጃ ስለማወራ። ግን ደግሞ እኔ ስጎዳ ልጆች አብረው እየተጎዱ ነው።
መብራት ላበራ ነበር የተነሳሁት ስለጨለመ። ቀን ቀን በመስኮት ብርሃን ብቻ ስለመሆን መብራቱን ላበራው ተነስቼ ነው የሄድኩ። መስሎሽ ዝም አልሽ? ያው ጠንካራ እንሁን ግዴታ። ወንድልሽ ግን አንቺ እንዳይጸጽትሽ ማለት ነው እስከ መጨረሻው ታገሰሽው። ብዙ እድል ስለሰጠሽው መቼም አይጸጽትሽም። አንዳንዴ ቶሎ መቁረጥ ምን አለበት? አንድ እድል ሰጥቼው በሆነ ኖሮ ምን አለበት እምትይበት አጋጣሚ ሊፈጠር ይችላል አይደለ? አንቺ ግን እንዳይፈጠር ብዙ እድል ሰጥተሽዋል። ምንም አይመስለኝም። አዎ ለመሰለሽ ብዙ እድል ስለሰጠሽው እኮ ነው። ገባሽ? ብዙ እድል ስለሰጠሽው፣ ብዙ ስለታገስሽው አሁን ጸጸት የሚባል ነገር አንቺ ጋር አይኖርም። እንደማትተቆጣ አይተሽዋል። ደጋግመሽ እድል ሰጠሽው። በጣም ደጋግሞ ዋሸሽ፣ ደጋግሞ አጠፋ በቃ። ስለዚህ አንቺ ምን ነው እድል ብሰጠው እኮ ይስተካከል ነበረ ብለሽ የምትጸጸችበት ነገር ሊኖር አይችልም። ሙሉ እድሉን የተጠቀመው እድሉን እንዳለ አቃጠለው። ይሄ ደግሞ የሱ ስህተት ነው። ለአንቺ ዋጋ ያለው ሰው እናቴ አንዴ ተሳስቶ እንኳን እድል ከሰጠሽው በኋላ በቻለው መጠን በቻለው አቅም በድጋሚ ላለመሳሳት የቻለውን ይጥራል። ስህተት አይደለም እንጂ መማገጥ ምርጫ ነው። ይህ ሰው ልጅ አይሳሳትም አይባልም፣ ግን ከስህተቱ ደግሞ ያን ስህተቱን በውሸት አይደለም መሸፈን ያለብን። ከቻለ ከስህተቱ መውጣት፣ ካልቻለ ደግሞ በቃ ወደዛ ወደ ተሳሳተበት መንገድ ጠቅሎ መሄድ። ትክክል። በጣም ጀግና እናት ነሽ። ታሪክሽ እጅግ በጣም አስተማሪ ነው። በጣም ነው የተማርንበት። በጣም ነው የምናመሰግነው። ዛሬ ላይ ደስተኛ ህይወት እየኖርሽ ስለሆነ ሰላምሽን ስላገኘሽ በጣም ደስ ብሎ ነው። ሁሉም የፈጣሪ ስራ ነው ብዬ ነው ማምነው። በእኔ ሳይሆን የእናት አባቶች ጸሎት ጠንካራ እንደሆነ አድርጎኛል። እዚህ ላይ እንደዚህ አይነት ህይወት የተፈጠረባቸው በቅርብ ማውቃቸው ልጆቻቸውን ተቀምጠው እነሱ የመድኃኒት እንትን ሆነው በስትረስ እነሱን እያየው ነው። አንድ ማለት ባሎቻቸው ስለማገጡባቸው ነው እንዴ ልጆች የሚቀሙት? ዋይ ባሎቻቸው እንደዚህ ሲማግጡባቸው እነሱ ጋር እንትን ይላሉ። የሆነ ስትረስ ውስጥ ይገባሉ። ሐኪም ቤት የስትረስ መድኃኒት ይሰጣቸዋል። ያን መድኃኒት ስትጀምሪ ደግሞ ልጅ መቆጣጠር አትችይም ተብለሽ ልጆችሽን ይወሰዱብሽ። እዚህ ሀገር በጣም ያሳዝናል። አየሽ ወንዶቹ ለምንድን ነው እንትን ማያስቡት? የለም በፍጹም እኔ ምስሉ ነው በማደርገው ነገር ሚስቴ በሰው ሀገር ትጎዳለች፣ ልጆቻችን ይጎዳሉ፣ ልጆቻችን ይቀማሉ። እኔ በመማገጤ ሚስቴ ስትረስ ውስጥ ስትገባ መድኃኒት ስትወስድ መንግስት ልጆቻችንን ይወስዳል ብለው እንዴት ነው ግን ማያስቡት? ግን የለም በዚህ ላይ ልነግርሽ የምፈልገው አስታውሳለሁ፣ ጥምቀት ነበረ። በጣም ትልቅ ፎቶ ተነስተው ከልጅቱ ጋር ፖስት ሲያረጉ እኔ ስራ ቆይቼ ልክ እንደዚህ ከፈት ሳረግ ፌስቡክ ስቶሪ ላይ አድርጎታል እና በጣም ተናድጄ ደውዬ እኔ የሆነ ነገር ብሆን ልጆቹ ስለው መንግስት ያሳድጋቸዋል ሁላ ብሎኝ ያውቃል። ስለ ልጆቹ እንኳን ኃላፊነት አይሰማም። ነገ ግን ሲያረጅ ይቆጨዋል። እንደዚህ አይነት ሰዎች ሲያረጁ ነው የሚጸጸቱት። ማሬ እርጅና ላይ ሲወድቁ በጣም ይጸጸታሉ። ልጆቻቸው ሲጠይቋቸው መልስ አይኖራቸውም። እድሜ ልካችንን ወጣት ሆነን አንኖርም። እርጅና ይመጣል። እውነት ነው። ግን ያው ያሳዝናል። እጅግ በጣም አስተማሪ ታሪክ ነበረ። በጣም ነው የምናመሰግነው። በጣም ጠንካራ ጀግና እናት ነሽ። በጣም ብዙ ቀን ላወራሽ እገባና እወጣለሁ በጣም እና ለዛ ዛሬ ግን ቤት ስለሆንኩ ግዴታ መግባት አለብኝ ብዬ የልጅቱንም ሰማሁ። ሴት ልጅ ይጎዳል ማለት አይደለም። ልትጎጂ ትችያለሽ፣ ግን አንዴ ከተጎዳሽ በኋላ ሁለተኛ ላለመጎዳት ራስሽን ጠንካራ ማድረግ። አሁን አንቺ ማለት ነው በጊዜ ነው እንደሷ የተለያየሽው እና አሁን አንቺ የፍቅር አጋር ቢመጣ ትቀበያለሽ? አሁን ልጆችንን ራሳቸውን ማስቻል የራሴ የሆነ ነገር ኢትዮጵያ ቤቴም አላለቀም፣ ቤቴን አስጨርሳለሁ። አሁን እኔ ለራሴ መኖር ነው። ወደ እንደዚህ አይነት ውስጥ እኔ እንጃ አላቅም።
ግን ቅድሚያ ለሁለተኛ ጊዜ ነው። አይ ቲንክ አውሮፓ ብዙ ጊዜ ሁለተኛ ትዳር አትፈጥሩም፣ ቦይፍሬንድ ነው የምትይዙት።